አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? እንኳን ደስ ያላችሁ የጨረቃ ፋሚሊዎች ማለት ነው። ዛሬ ብሩኬ እንግዲህ ቀለበት ላስን ነው ለቅመሟ ማለት ነው። ሁላችሁም እንደምትደሰቱ ባለሙሉ ተስፋ ነኝ። እንግዲህ በብዙ ውጣ ውረድ ማለት ነው። እንዲሁም ደግሞ በመካከል የምነግራችሁ ነገር አለኝ። እስከ መጨረሻው ድረስ ተከታተሉኝ። የኔ ቅኖች፣ የኔ መልካሞች፣ የኔ ውድቶች ማለት ነው። የምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ክብር በሉልኝ ማለት ነው። ዛሬ እንግዲህ በጣም ደስ የሚል ቀን ነው። የጨረቃ ፋሚሊ የሆናችሁ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እወዳችኋለሁ። ሁላችሁንም የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክብር በሉልኝ የኔ ውድ እህቶች፣ የኔ እንቁዎች ማለት ነው። እንግዲህ ከመጨረሻ ብዙ ፈተናዎችን አልፈው አሁን ላይ ደግሞ እንግዲህ ቀለበት ጋር ደርሰዋል ማለት ነው። እንግዲህ ትናንትና ብሩኬ ብዙ ነገሮችን እየተናገረ ነበረ ማለት ነው። እንግዲህ ብዙዎቻችሁ ደግሞ ሰምታችሁታል፣ ብዙዎቻችሁ ብዙ አስተያየት ሰጥታችሁታል ማለት ነው። እኛም ያየነውን አስተያየት እንሰጥበታለን ማለት ነው። እስከ መጨረሻው ተከታተሉኝ። ላይክ ሸር እንዳይረሳ። እወዳችኋለሁ የእኔ ውዶች ማለት ነው። ሀይሚና ብሩኬ እንግዲህ እስከ መጨረሻው ድረስ ከመጀመሪያ ጀምረው እስከ መጨረሻው ድረስ እንግዲህ የሄዱ በጣም እንቁ የሆኑ ጓደኛሞች ሆነው በዛ ላይ ደግሞ አሁን ላይ ፍቅረኛሞች ሆነው እየሄዱ ያሉ ካፕሎች ናቸው። በጣም ደስ የሚሉ ናቸው። ምክንያቱም ብዙ ውጣ ውረዶችን ብዙ ፈተናዎችን አልፈዋል። ያንን ኩላ አልፈው እዚ ጋር ደርሰዋል ማለት ነው። ግን እዛ ጋ እኔ ግን አንድ ነገር ያሳዘነኝ ነገር አለ። ትናንትና ብሩኬ እየተናገረ ነበረ ማለት ነው። ብዙ ነገር ብዙ መስዋዕትነት የከፈለ ሴት አለች ሀይሚን ለልጇ ልታደርግ ማለት ነው። የምትኖረው ውጭ ሀገር ነው እያለ ነበረ ማለት ነው። ግን ይህንን ማለት ፍቅር እኮ በግዴታና በገንዘብ የሚሆን ነገር የለም አይደል እንዴ? ፍቅር ነው ራሱ የሚፈልገው እንጂ በግዴታ ወይም በገንዘብ ወይም በካብት ወይም በሆነ ነገር አይደለም። እና ምን እንዳሰቡ አላቅም። እንግዲህ ብሩኬን ለመነጠል ነበረ የነበረው ያ ነገር የተሰራው። እንዲሁም ደግሞ ከአሁን በፊት አስታውሳችሁ ከሆነ ማለት ነው ወደ ሌላ ሀገር ለመሄድ ከብሩኬ ጋር ተጣልታ ነገሮችን አመቻችታ ልከት ተነስታ ነበረ። በዛ ሰዓት ደግሞ ብሩኬ በጣም ጎበዝ እና አሳቢ ጀግናው እንዲሆነው የዛን ቀን ነው ማለት ነው። የዛን ቀን ነበር ሊነጠቅ የነበረው ማለት ነው። ግን እሱ ከመሄዷ በፊት ያው ይዞ ቤት ዘግቶባት እንደነበረ ታስታውሳላችሁ ብዬ አስባለሁ። በዛ ሰዓት ነው ነገሮች እንደገና እየተመለሱለት ማለት ነው። እና በጣም ያሳዝናል እውነት ለመናገር ማለት ነው። እና ቤተሰብም ጋር እስከ መሄድ ድረስ ገንዘብ እስከ መክፈል በጣም ብዙ ነገር እስከ ማድረግ ድረስ የደረሰች ሴት ናት እያሉ ነበረ ማለት ነው። እንግዲህ ብሩኬ ደግሞ ትናንትና ነበረ ያወራው ማለት ነው። ምክንያቱም ደስ ብሎኝ እያለ ነው አሁን እያወራች ያለው እያለ ነበረ። ምክንያቱም ሀይሚን የራሴ ስላረኳት የኔ ስለሆነች እኔን ስላፈቀረችኝ እኔም ስላፈቀርኳት ለዛ ነው ይሄን ነገር ልነግራቸው የመጣሁት እያለ ሲያወራ ነበረ። ከአሁን በኋላ ማንም ሰው እንዲናገራት፣ ማንም ሰው እንዲወቅሳት፣ ማንም ሰው ምንም እንዲላት አልፈልግም ብሏል ማለት ነው። በቃ ቁርጥ ያለ ወንድ ጀግና፣ በቃ ቁርጥ ያለ አነጋገር ማለት ነው። እና እየመጣሽ እያንዳንድሽ እዚህ ጋር ብሩኬ የኔ ነው ሀይሚ የሌላ ናት እንትና እንትና ነው የምትሉትን ነገር አሁን ላይ ታቆማላችሁ ብዬ አስባለሁ። የምትወዳቸውን ደግሞ በጣም አድርጎ የጨረቃ ፋሚሊዎችን በጣም አመስግኗል። በነገራችን ላይ ማለት ነው። በነገራችን ላይ ቤተሰብ እነሱ ፋሚሊዎቻቸውን በጣም አመስጋኞች ናቸው። በጣም ዝቅ ብለው የሚያመሰግኑ ሌሎቹን እያያችኋቸው ነው አይደል? በጣም ብዙ ዩቱበሮች አሉ። በጣም የተጨመላለቀ ስራ እንጂ ከመስራት ውጭ አንድ ቀን ኦዲንስ ላይ የሆነ ነገር እንደዚህ እናደርጋለን፣ ይሄ ነገር በቃ እንደዚህ ይሰማችኋል ምናምን ነገር የሚሉ የሚያስቡ የመጨረሻ አንድም አላየሁኝ። እና እነሱ ግን በሄዱበት ሁላ ኦዲንሳቸውን የጨረቃን ፋሚሊ ዝቅ ብለው አመስግነው ነው የሚቀበሉት ማለት ነው። እና በጣም ደስ ይለኛል እኔ ማለት ነው። በቃ ሰው የሚላቸውን ደግሞ ይሰማሉ። የሆነ ጥፋት ላይ ከሆኑ ደግሞ ከዛ ለመመለስ በጣም ይሞክራሉ። እና ይሄ ነገራቸው ደግሞ በጣም ያስደስተኛል እውነት ለመናገር ማለት ነው።
አንድ ሰው ተው ተብሎ ማለት ነው። አንድ ሰው ተው እረፍ፣ ከዛ ቦታ ተመለስ ተብሎ የማይመለስ ሰው ያ ሰውን ንቄት የናቀ ሰው ነው። እንዲሁም ደግሞ ምንም የሚያመጡት ነገር የለም። እኛ ገንዘባችን ተሰራ ምን አገባን የሚሉ ናቸው እነኛ ማለት ነው። እና እነሱ ግን ለገንዘብ ብቻ አይደለም ለሰብስክራይብ ብቻ አይደለም የሚጠቀሙት እና ኦዲየንሶቻቸውን በደንብ የሚያከብሩ በጣም የሚወዱ በጣም ከምላቸው በላይ በጣም የሚያስቡ ናቸው እና በጣም ያስደስቱኛል በዚህ በኩል ማለት ነው። በተለይ አረብ ሀገር ያሉ እህቶቻችንን በጣም እንደሚወዷቸው በጣም በቃ በአመት ባልም ሰዓት በቃ እንዳይከፋችሁ የሚሉት እነሱ ናቸው። ማንኛቸው ናቸው ዩቱበሮች እንደው ማንኛቸው ወጥተው እንደው እንደዚህ ያሉ ዩቱበሮች አሉና ስለዚህ በጣም ነው ደስ የሚሉኝ እኔ በዚህ ቦታ ማለት ነው። እና ሁላችሁም የዘራችሁትን ነው የምታጭዱት በነገራችን ላይ ማለት ነው። እና ሁሉም ሰው የራሱን ሁኔታ የራሱን እንትን ነው የሚያደርገው አይደል? በኋላም የራሱ ውጤት የራሱ ነው እና ተመለስ ከምትሉበት ቦታ የሰው አይንም እኮ ከባድ ነው። እውነት ለመናገር አይታችሁ ከሆነ ትናንትና የሆነ ሰውዬ እንግዲህ እንደዛ አምሮበት እንደዛ ተሽቀርቅሮ በነበረ ሰዓት ብዙ ነገሮችን እየሰራ በነበረ ሰዓት እንግዲህ አላህ በመጨረሻው አይታችሁታል እንዴት እንዳደረገ 2 ጊዜ ትሰራው ማለት ነው። እና ፈጣሪን ማመስገን አንደኛ ነገር የኛ ነገር ነው። ሁለተኛ ነገር ደግሞ ባላችሁ ነገር መኩራት ያ ምንም አላህ የሚወደው ነገር አይደለም። ሰው ባለው ነገር ምንም አይኮራም። ሰው ባላህ ብቻ ነው የሚኮረው። ባላህ ብቻ ነው መመካት ያለበት እንጂ ሰው ባለው ምንም ነገር የሚሆነው ነገር ስለሌለ በሰው የሚኮራ ሰው በጣም የሚንጠባረር በሰው እንዲሁም ደግሞ ማለት ባለው ማለት ነው ባለው በጣም የሚኮራ አለ። በጣም አለ የለ ከኔ ውጭ ሰው የለም የሚል አለ። ብዙ ነገሮች አሉ እና እነኛ ነገሮች ቢቀሩባችሁ ብዬ አስባለሁኝ። ምክንያቱም ሁላችንም ወደ አፈር ነው የምንሄደው። ሁላችንም ወደዛ ነው የምንሄደውም አንድ ጨርቅ ይዘን ነው የምንሄደው። ሌላ ገንዘብ ሀብት ንብረት ይዘን አይደለም የምንሄደው እና ስለዚህ ባለንበት ጊዜ ሁላ ነገሮችን ለማሰብ ነገሮችን ለማስተዋል ማለት ለወገኖቻችን ለመድረስ እንዲሁም ደግሞ ባለን ነገር ኩራትንና ይሄን ነገር ባናሳይ ጥሩ ነው። እንደገና ደግሞ ምንም አያመጡም ብሎ የፈለጉትን ነገር መጥቶ እዚህ ጋር መላሃጨጭ ያስጠላል፣ ይደብራል። እና ይሄን ነገር አስታውሱ እህቶቼ በእናታችሁ ማለት ነው። እና ወዳችኋለሁ። ለማንኛውም ሁላችሁንም በጣም እጅግ አድርጌ አመሰግናለሁ። የምታበረታቱኝም እጅግ አድርጌ አመሰግናለሁ። ክብር በሉልኝ የኔ ውድ የኔ ምርጥ እህቶች ማለት ነው። በጣም ነው የምወዳቸው። ክብር በሉልኝ። እስከ መጨረሻው ደግሞ ቪዲዮን እውት ማለት ነው። ከዛ ደግሞ ላይክም አድርጉ፣ ሼርም አድርጉ፣ ሰብስክራይብ የሚያደርጋቸው አድርጉኝ የኔ ውድ የኔ እንቁዎች ማለት ነው። አላህ ተክፉ ነገር ሁላችሁንም ይጠብቃችሁ፣ ይጠብቀን። አገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን፣ የድሮዋን ኢትዮጵያን ይመልስልን። አገራችን እኛም በሰላም ገብተን ልጆቻችን ጋር ቤተሰቦቻችን ጋር አመት በዓልን የምናከብር ያደርገን። እንዲሁም ደግሞ በያለንበት ብዙ ነገሮች እየታዩ ነው። እንግዲህ በጣም ከባድ ነገሮች በአሁን ሰዓት እጅ እግር እየተቆረጠ የማይኮን ነገር የሚደርስ ኤምባሲ የራሱ እየጠፋ ነው። እውነት ለመናገር ማለት ነው በስደት ላይ ያለ ነው እና ከዛ ነገር ይጠብቀን። ወጥተን ተመቅረት አላህ ይጠብቀን። ሁላችሁንም ይጠብቃችሁ። በያላችሁበት ሰላማችሁን ብዝት ያድርግልኝ። እወዳችኋለሁ። ባይ ባይ የኔ ውድ እህቶች።